ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የገንዘብ ሚዲያ ተከታታዮች ዕለቱን ዜና ይዤ ቀርቤያለሁ። ከዜናዎቹ ጋር አብራችሁን ቆዩ እያልኩኝ ወደ ዕለቱ ዜና አልፋለሁ። የኦሮሚያ ክልል ንግድ ቢሮ በክልል ደረጃ ብቻ ከሚሰጡ 10 አገልግሎቶች መካከል 7ቱ በዞን ደረጃ እንዲሁም 3ቱ በወረዳ ደረጃ እንዲሰጡ መወሰኑን ዋዜማ ከደረሳት አንድ የቢሮ ሰነድ ላይ ተመልክታለች። ቢሮው ከክልል ወደ ዞን ካወረዳቸው አገልግሎቶች መካከል ለባዛርና ኤግዚቢሽኖች የንግድ ፍቃድ መስጠት፣ ለአዳዲስ ማህበራትና የንግድ ምክር ቤቶች የህጋዊነት የምስክር ወረቀት መስጠትና ፍቃድ ማደስ፣ ለነዳጅ ማደያዎች ፍቃድ መስጠት፣ ለሀገር ውስጥ የቡና የጅምላና የችርቻሮ ንግዶች የንግድ ፍቃድ መስጠትና ማደስ እንዲሁም በዞንና በከተማ አስተዳደሮች አዲስ ለሚቋቋሙ የነዳጅ ማደያዎች ለፌዴራሉ የነዳጅና ኢነርጂ ባለስልጣን የድጋፍ ደብዳቤ መጻፍ ይገኙበታል። ወደ ወረዳ ደረጃ ከወረዱት አገልግሎቶች መካከል ደግሞ በውጪ ንግድ ፍቃድና የፍቃድ እድሳት ዙሪያ ለፌዴራል ተቋማት ደብዳቤ መጻፍና ለቡና ማከማቻ መጋዘንና ለቡና ጫኝ ተሽከርካሪዎች የንግድ ፍቃድ መስጠትና ማደስ ይገኙበታል። በደቡብ ኢትዮጵያ ክልል የከተማ ልማትና መሰረተ ልማት ቢሮ ከእንግዲህ በከተሞች የጭቃ ቤቶችን መስራት እንደማይቻል ትዕዛዝ አስተላለፈ። ቢሮው በክልሉ ላሉት የ12ቱ ዞኖች የከተማ ልማትና መሰረተ ልማት መመሪያ የጻፈው ደብዳቤ በክልሉ ከተሞች ከእንግዲህ የሚሰሩ ቤቶች ብሎኬት፣ ጡብ እና ሌሎች ማራኪ የሆኑ ግብዓቶችን በመጠቀም ብቻ እንደሆኑ እንደሚያዝ ዋዜማ ተመልክታለች። የደን መመንመንና የአየር ንብረት ለውጥ የሚያስከትለውን ድርቅና የጎርፍ አደጋ ለመከላከል በእንጨትና በጭቃ የሚሰሩ ቤቶችን ሌሎች ግንባታዎችን ማስቀረት እንደሚያስፈልግ ቢሮ ገልጿል። በመጨረሻም ከወደ ደቡብ አፍሪካ የተሰማ ዜና እናሰማለን። የደቡብ አፍሪካው ስታንቢክ ባንክ በኢትዮጵያ በብቸኝነት በባለቤትነት የሚያስተዳድረውን ራሱን የቻለ ባንክ ለማቋቋም እያሰበ መሆኑ ተሰማ። ባንኩ ራሱን የቻለ ባንክ ለማቋቋም ያሰበው የሳፋሪኮም ኢትዮጵያ ኩባንያ የኢንቨስትመንት ወጪ እየቀነሰ ገቢው እየጨመረ መሄዱን እንደ ጥሩ ምሳሌ በመውሰድ እንደሆነ የሀገሪቱ የዜና ምንጮች ዘግበዋል። ስታንቢክ ባንክ የግዙፍ የደቡብ አፍሪካ ስታንዳርድ ባንክ አንድ አካል ነው። ብሔራዊ ባንክ ያወጣው ሕግ በሀገር ውስጥ ባንክ የአክሲዮን ድርሻ መግዛት የሚፈልጉ የውጭ ባንኮች ድርሻቸው ከ49 በመቶ እንዳይበልጥ ገደብ ይጥላል። ወቅታዊ የገንዘብና የንግድ መረጃዎች እነዚህ ይመስሉ ነበር። መረጃዎቹ ጠቃሚ ሆነው ካገኟቸው ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። የገንዘብ ሚዲያ ቻናላችንን ሰብስክራይብ በማድረግ ሁሌም አዳዲስ መረጃዎችን በፍጥነት ያገኙ። በሌላ ዜና እስክንገናኝ መልካም